ነገር ያደረኩት ለእናቴ ብዬ ነው። ለእናቴ ብለህ እናትን ስታሰቃይ ከኖረች ሴት ጋር አብረተኛ፣ ለዛውም ቤት ውስጥ። ይሄ ለእናቴ የከፈልኩት ዋጋ ነው። ዝም በል በእናትህ። ምንም ለእናቴ ብለህ የከፈልከው ዋጋ የለም፣ ሁሉም ለራስህ ነው። ተውት። አባትሽ በእናትህ ናቴ እንደዚህ አትበለኝ። በራሴ መንገድ እናቴን አድናለሁ ብለህ ካሰብክ ሞክረው፣ ግን ደግሞ ሳትኖር እንዳትሞትብህ። ቆይ እሺ ምን ላድርግ? አላቅም፣ አትረብሸኝ። ምንም አይነት ጥያቄ አትጠይቀኝ። እኔማ መች እንደዚህ አይነት ሰው መሰልከኝ? ተውት። የወረደ ስራ እንደሰራው አውቃለሁ። ስለዚህ እኔን ትተወኛለህ? ምን ሆነሻል? ምን ሆነሻል? ይመስለኛል ዛሬ የመጨረሻዬ ነው። የመጨረሻዬ? ካልወጣው በህይወት የምቆየው ዛሬን ብቻ ይመስለኛል። ምን? አዎ ቤቲ መታ ቃል በቃል ነግራኛለች። ምን መጣው? ተነሽ ተነሽ። ምን ነው? ነይ እንውጣ። ይሄንን ልበሽና እንውጣ ቶሎ። ግን ማንም የለም። ቆመሽማ ሞትሽን መጠበቅ የለብሽም። ነይ ልበሽና እንውጣ ቶሎ በይ ቶሎ በይ። እሺ ሰላም ጤና ይስጥልኝ። የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። በለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ እንድትመክሩ እጠይቃለሁ። ዛሬም እንግዲህ አስተማሪና ተወዳጅ በሆነው በተወዳጅ ወደ እናንተ መጥቻለሁ። ተውቼ ግኒት አቶ አለሜን ዛሬ ሊገሏት ሲሉ አስመልጣታለች ማለት ነው። ታዲያ ከቤት ቤት ወጥታለች። በሌላ በኩል እንግዲህ ናቲ ከቤቲ ጋር ተኝተው አቶ ገዜ ደረሰባቸው። ታዲያ አቶ ገዜ ሲመጣ ናቲ ወደ ሽንት ቤት ይደበቃል። አቶ ገዜ ግን ጠርጥሯቸው ስለነበር ተመልሰው ፍላሽ ረሳው በማለት ወደ ክላሳቸው ይመጣል። ታዲያ ቤቲ ደንግጣ አልጋ ላይ ተነስታ ቁጭ ብላ ነበር። ምነው በቀን መኝታ ይላታል። አይ መብት አይደለም ወይ ትላለች። ታዲያ ናቲ ያን ጊዜ ሽንት ቤት ሆኖ እያዳመጠ ነበር። ሲያዳምጥም የነበረው አቶ ገዜ ይችን ሴትዮ ደህና ናት አሁን እገባለሁ ብለሽ እንዳታውቂያት እንደተዛሬው አሰቃያታለሁ ብለሽ እንዳታሰቃያትም ይላታል። ታዲያ አቶ ቤቲ በጣም በመደንገጧ የተነሳ አቶ ገዜ እስኪ ዝም በል ስትልም ማን አለ ሰው አለ እንዴ ለምንድን ነው ዝም በል የምትይኝ ይላታል። አይ ሱመኔ እናንተ ብቻ እንትላለ አብረህ ልጅ ስትለውም አይ አያስፈልግም አንቺ እዚሁ ሆኜ ይላታል። መልካም ቀን በማለትም ጥሏት ይወጣል። አቶ ገዜ ግን የመጣው ምክንያቱም ስለጠረጠራቸው ነበረ። ታዲያ ትውትር በተበታለይ ቤቲ ተኝታ ምናምን ስትለው አሁ ተኝታ ተንከፋ የቀሰቀስኳት ምንድን ነው የሚያርበተብተሽ ይላታል። ታዲያ አንዴ ምሳ አንዴ ውሃ ትላለች ትውት ደንግጣ። ምክንያቱም ናቴና ቤቲን አንድ ጋር ያገኛቸው ብላ ትውት በጣም ነበር የደነገጠችው። ታዲያ ተገዜ ግን ዶክተር ጋር በመደወል እንግዲህ ወይዘሮ አለሜን መግደልና መገላገል አለብኝ ብሎም የሚገል መድኃኒት ያዛል። ታዲያ ዶክተሩም እሺ ብሎት ነበረ። ተገዜም ለብሮ ችግር የለም ሲል ነበረ። ታዲያ ይህን ከተባባሉም በኋላ እንግዲህ ቤቲ ወደ አቶ ገዜ ቢሮ ስትሄድም ነበር። ትሁትን ይዛት ወጣ ነበር። ትሁትና እናቴ ተገናኝተው መንገድ ላይ ምንድን ነው ያደረግኩት ነገር ሁሉ ይቅርታ፣ ነገር ግን እወድሻለሁ ይላታል። ያንተ መውደድ እንድትወደኝም አልፈልግም፣ ልትወደኝም አትችልም። ብትወደኝማ ኖሮ እና ግን ስታሰቃያ ከኖሬ ሴት ጋር አትገደም ነበር፣ ለዛውም አንድ ቤት ውስጥ ትለዋለች። ታዲያ የወረደ ስህተት በሰራም ይህን ሁሉ መስዋዕት የከፈልኩለት እናቴ ስል ነው ይላታል። ታዲያ ይሄንን ስላት እናክን ብቻ ነው የምታገኛት ከመሰለ ታገኛታለህ፣ አገኛት፣ ነገር ግን አይነ እያየ እንዳታስገድላት ትለዋለች። ታዲያ ምን ላድርግ ስትለውም አላቅም እኔን አትጠይቀኝ በማለትም ትታው ትሄዳለች ማለት ነው። ታዲያ ቤቴ እንደዚህ ስትከታተላቸው ነበር። ወደ አቶ ገዜ ጋር በመሄድም ፊቴ ነኝ እስኪ ትላለች። አቶ ገዜ ግን ተናቴ ጋር አብረው እንድተኙ ስለሚያውቅ እሱም እንደመታት ስለሚያውቅ ናሌ ብላም ቶሎ ናሌ ብላ ስደውልለትም አልመጣላትም ነበረ። ታዲያ አንተ ግን ሚስት ናሌ ስትል እንዴት አልመጣም ስትለው የኔ መምጣት አስፈላጊሽ ከሆነ እመጣለሁ ይላታል። ታዲያ ፊቷን ታሳየዋለች። ምን ሆነች ነው ሲላትም እሱ ደስ ያለኝን ነገር ልነግርሽ ነው፣ ዘርዝሮ አለሜን ዛሬ ላጠፋት ነው ሁሉም ነገር በጥቃቅን ነገር ግን ስሰጋና ስሰቃይ አልኖርም ይላታል። ታዲያ ይህን ሲላትም በጣም ትደነግጣለች። ምክንያቱም የዛሬ ነገር እናሳያለሁ ስትለውም ነበር ለናቴ። ታዲያ ወይዘሮ አለሜ ጋር በማምጣት ዛሬ ሊያልቅልሽ ነው ልሰናበትሽ ብዬ ነው ከልጅሽ ጋር ላገናኝሽ ነበር ልጅሽ ጥጋብ ትገባለው በነገራችን ላይ ከልጅሽ ጋር ድረናል ትላታለች። አያረገውም ስትላት አድርጎታል፣ ግን ሳትገናኙ ቀራችሁ። በህይወት ብትኖር ዛሬ ብቻ ነው፣ በህይወት ብትኖር ደስ ይለኝ ነበር ትላታለች። ታዲያ በዚህ ጊዜ አለሜ ትደነግጣለች። ለትሁትም እኔም አንቺን ብንሆን ሰው ለማዳንም ሆነ ለመመስገን ወይም ውለታ ለማስራት አልበቃንም፣ ሁሉም ነገር ዛሬ ያበቃል ትላታለች። ታዲያ ትሁትም ምን ማለት ነው ስትላትም መልካም ስራ ብላት ነበር ሄደችው። ታዲያ ትሁት ወደ ወይዘሮ አለሜ ገባች። ወይዘሮ አለሜን ስትጠይቃት ዛሬ እንደሚገሏት ቤት እንደነገረቻት ትነግራታለች። ታዲያ ቆይ መጣሁ ብላ ልብስ ቀይራም ይዛት ወጣለች ማለት ነው። በሌላ በኩል እንግዲህ ትሁት አጎቷ ላስተፋት ነው አለሜን ስትለው በልጅሽና ለአንቺ መኖር አትፈልጊም ወይ ሲላትም ነበር።
ታዲያ ይህን እምቢ ካላትም በኋላ ላይ ግን ደስ ያለሽን ነገር በራስሽ ወስነሽ አምጫት ብሏታል። ታዲያ የዛሬ ላስወጣት ትችላለሁ ብለው ነበረ። ታዲያ እንዳለችውም ተግብረዋለች። ቆሜማ አይኔ እያየ አለሜ ስትሞት አልፈልግም በማለትም አለሜን እንግዲህ ከቤት ልብስ አስቀይራ ይዛት ወጥታለች። ታዲያ መንገድ ላይም አቶ ገዜን አግኝታው ነበር። አቶ ገዜን ስታገኘውም ወይዘሮ አለሜን በመደበቅ እሷ ፊት ለፊት ተገፍታለች ማለት ነው። እንግዲህ ቤቴ ሱቅ ልካኝ ነው ብላም ልታልፍ ትችላለች። እንግዲህ አቶ ገዜ መቼም ይዛት ትወጣለች ብሎ ስለማይጠረጥር ወይዘሮ አለሜ አጎቷ ጋር ተወስዳትና ትመለሳለች ማለት ነው። ወይዘሮ አለሜ እንግዲህ ከሞት ትድናለች ማለት ነው። ምክንያቱም ወይዘሮ አለሜ በራሷ ሰዓት እንደጠፋች ነው አቶ ገዜ የሚያውቀው ብለን ተስፋ እናደርጋለን። እንግዲህ የዛሬው ድራማ ላይ ነበር ያለቀው። ቀጣይ ክፍል በጣም ነው የሚያጓጓው። ምክንያቱም ትሁትን ወይዘሮ አለሜን ታስመልጣት ይሆን ወይስ መንገድ ላይ እውነት ያገኛት ይሆን? ተደበቀችበት አይቷት ይሆን ስትደበቅ የሚለውን እንግዲህ በቀጣይ ክፍል እያላችሁ የሚመጣ ይሆናል። ቀጣዩ ክፍል ወይዘሮ አለሜ ባትሞት ደስ ይለናል። እናትና ልጅ ቢገናኙ ማለት ነው። እናቴም ያን ሁሉ ቆሻሻ የወረደ ተግባር ሲያደርግ የነበረው ለእናቱ ብሎ እንደሆነ ይታወቃል። ነገር ግን ቤቲ እናቱን ሳታሳየውም እሷ የፍላጎቷን እያሳካች ጭራሽም በህይወቱ ሁላ መጣባት ነበር ማለት ነው። ምክንያቱም አቶ ጊዜ ይዛል እናቴን አልጋ ላይ ሆነው ተኝተው ቢያገኘው እናቴ ተጠራጥሮ ሽንት ቤት ባይገባ ኖሮ ኮሽታ ሰምተው ሁለቱ ይገናኙ ነበር። ያን ጊዜ ደግሞ ሁለቱ ሲገናኙ ከባድ ጸብ ይፈጠር ነበር። ታዲያ በህይወቱም ነበር ቤቴ የመጣችልበት ማለት ነው። እና አቶ ገዜ ደግሞ ማፍጠን ፈልጓል። የጥርጣሬ ስለገባው ወይዘሮ አለሜ በህይወት እንድትገኝ አልፈለገም። የእውነት መሞት አለባት ብሎ መድኃኒትም ስላዘዘ ታዲያ ትሁት እዚህ ጋር እኔ ደግሞ አይኔ እያየ በህይወት አንድ ስትሞት አልፈልግም ተስፋ ሰጥቻታለሁ በማለትም ይዛት ወጣለች ማለት ነው። እንግዲህ ቀጣዩ ክፍል ወይዘሮ አለሜ ትድን ሲሆን ታመልጥ ይሆን ወይዘሮ ሳቶ ወይስ አቶ ገዜ ይዛት ይሆን የሚለውን በቀጣይ ቪዲዮ ይዤላችሁ ይመጣል። ለዛሬው በዚህ ያበቃው። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።